ለምን ጥላኝ ሄድክ? ባሌን ተቀማሁ፣ የባሌ ባሌን መልሽ ብትይ ማንም ይሰማሽ የለም፣ ማንም ይሰማሽ የለም። አልሰማሽም። የቀድሞ የእውቁ ደራሲ ይስማዕከ ወርቁ ባለቤት ሜላት ኃይለማርያም ከሰሞኑ በዚህ በሶሻል ሚዲያ ላይ በጣም አነጋጋሪ ሆናለች። ምንድነው የተፈጠረው ካላችሁ ብዙ ሰዎች ይህንን ስትጠይቁ ተመልክቻለሁኝና ወደ እናንተ ሙሉ መረጃው ላድርሳችሁ። እንደሚታወቀው እንግዲህ ደራሲ ይስማዕከ ወርቁ ከእሷ ጋር ትዳር ከመሰረተ በኋላ ወደ ሚዲያው ወጥቶ ራሱን ማስተዋወቅ የጀመረው በእሷ አማካኝነት ነው ማለት ይቻላል። ከዛ በፊት እንግዲህ ብዙ ሰው አያውቀውም። መልኩን ለማየት በጣም ይጓጓ ነበረ ብዙ ሰው። በመጽሐፎቹ ብቻ ነበር የምናውቀው ይስማዕከ ወርቁን። ነገር ግን ደግሞ በሶሻል ሚዲያዎች ላይ በተለይ በትላልቅ ቴሌቪዥን ጣቢያዎች ላይ ራሱ እየቀረቡ ቃለ መጠይቅ ሲያደርጉ ከዛ በኋላ ነው የተዋወቅ ነውና ቢሆንም ግን ይስማዕከና ሜላት በትዳር አብረው ብዙም አልቆዩም። በሀገር ውስጥ በሚኖሩበት ጊዜ እንግዲህ እሱ ላይ ተደጋጋሚ የሆኑ ጥቃቶች ይደርሱበታል። ብዙ ጊዜም እንግዲህ ቀዶ ጥገና አድርጓል ማለት ነው። ይስማዕከ ብዙ ቪዲዮዎችንም ፎቶዎችንም እየለቀቁ እንደዚሁም በሚዲያም እየመጡ ይሄንን ያስረዱ ነበረ። ብዙ ጠላቶች አሉኝ፣ እኔን ለመግደል ነው የሚፈልጉት፣ ምክንያቱን አላውቅም እያለ ሲናገር ነበረ። ለዛም ይመስላል እንግዲህ ኑሯቸውን በውጭ ሀገር ለማድረግ ወደ ውጭ ሀገር የሄዱት ማለት ነው። ሜላትና ይስማዕከ ከሀገር ውጭ ከሄዱ በኋላ እንግዲህ በዛም ህይወት አልቀናቸውም ማለት ይቻላል። የጋራ ህይወታቸው ማለት ነው። በትዳር ብዙ አልቆዩም እንግዲህ መለያየት ችለዋል ማለት ነው። ለዚህ ደግሞ ብዙዎች እንደሚናገሩት ከሆነ የፖለቲካ አተያያቸው በተለይ እንግዲህ በዚህ በሰሜኑ ጦርነት አካባቢ ቀደም ሲል በነበረው ማለት ነው በትግራይ አካባቢ በነበረው ጦርነት ብዙ ሰዎች እሷን የትግራይ ልጅ እሱን ደግሞ የአማራ ተወላጅ በሚለው በመከፋፈል ብዙ ሲያዋጓቸው ሲያናጯቸው እንደነበረ እኛም በሶሻል ሚዲያ ላይ ተመልክተናል እና በዛ ምክንያትም ሊሆን ይችላል አንዱ የፍቻቸው መንስኤ እየተባለ ብዙ ይነገራል። አንዳንዶች ደግሞ ከመማገጥ ጋር ወይንም ደግሞ ቺት ከማድረግ ጋር የተያዘ ነው እያሉ ብዙ ሲያወሩ እንመለከታለን። ይህንን የሚያውቁት እንግዲህ ሁለቱ ብቻ ናቸው። በየግል መጥተው ለትዳራቸው ፍቺ ምክንያት የተናገሩት ነገር ይሄ ነው ብለው የለም ማለት ነው። ስለዚህ እሱን በእርግጠኝነት መናገር አይቻልም። አሁን ግን ዋናው ትልቁ ነገር ሜላት ወደ ሶሻል ሚዲያ ላይ መታ በስፋት እየተናገረችው ያለው ነገር ብዙዎችንም እያስቆጣ ያለው ነገር ምንድን ነው ካልን ከሰሞኑ ኃይለ ኢየሱስ ከተባለ ግለሰብ ጋር ተያይዛ በጣም በስፋት ስሟ እየተነሳ ይገኛል ማለት ነው። ይሄ ኃይለ ኢየሱስ የተባለው ሰው እንግዲህ ፋሲካ ከተባለች እህት ጋር ከዚህ በፊት አብረው በጋብቻ 4 ልጆችን ማፍራት የቻሉ ግለሰብ ነው። ሆኖም ግን ከባለቤቱ ጋር በትዳር አብረው መቆየት አልቻሉም። መለያየታቸውንም እሱ ይፋ አድርጓል ማለት ነው። ከ2 ዓመት በፊት ተለያይተናል ነው የሚለው። ይሁንና ግን ብዙ የውስጥ አዋቂዎች ደግሞ እሷ ወይንም ፋሲካ እስካሁን ድረስ መለያየታቸውን ግልጽ አላደረገችም ወይንም ፍቺ አልፈጸመችም። ይሁንና ግን እሱ በመማገጥ ከተለያዩ ሴቶች ጋር ጊፍተር በመሆን ለተለያዩ ሴቶች ጊፍት በመስጠት ከአንዱ ሀገር እየሄደ ሴቶችን በገንዘቡ የሚያታልል ሰው ነው። ስለዚህ ችት እያደረገባት ነው እንጂ ፍቺን በይፋ አልፈጸመም እየተባለ ነው በስፋት እየተነገረ ያለው። ከዚህ በፊት እንግዲህ ኃይለ ኢየሱስና ፋሲካ አብዛኞቻችሁ ታውቋቸዋላችሁ ብዬ አስባለሁ። በተለይ በታሪካቸው አንድ ልጃቸው የዚህ የሶሻል ሚዲያ ወይንም ደግሞ የኮምፒውተር ተጠቂ እንደነበረና በዛም እንግዲህ ጉዳት ደርሶበት ህይወቱን እንዳጣ ጭምር ይነገራል። ታዲያ ይሄ ልጃቸው ከሞተ በኋላ በመረጋጋት አልነበረም። በሁለቱ ትዳር መካከል ትልቅ የሆነ ግጭት ተፈጥሯል። የነሱም እንግዲህ የመለያየታቸው መንስኤ አንዱ ይሄ ሊሆን ይችላል ይባላል። ኃይለ ኢየሱስም እንግዲህ መጥቶ አሁን ላይ ለሚዲያ እንደተናገረው ለመለያየት የቻልነው በሶሻል ሚዲያ አጠቃቀማችን ነው ሲል ነው የተናገረው። ማን ነው ለዚህ ተጠያቂ የሚለውን በይፋ ባይናገርም ነገር ግን ደግሞ ሶሻል ሚዲያ አጠቃቀማችን ትዳራችንን አሳጥቶናል ብሏል ማለት ነው። እንግዲህ ከፋሲካ ጋር ግጭት ውስጥ ከገቡ በኋላ ቀደም ብዬ እንዳልኳችሁ ከተለያዩ ሴቶች ጋር እሱ እንደዚህ አይነት ነገሮችን ያደርጋል እየተባለ ነውና በዚህ በቲክታክ ላይ በተለይ በስፋት አሁን ስሙ በደንብ እየወጣ እየተብጠለጠለ የሚገኘው ከነዛ መካከል ደግሞ አንዷ ሜላት ነች ማለት ነው ከሱ ጋር የታማችው። ይህንንም እንግዲህ ሜላት አላመንኩም አላለችም፣ አምናለች። ከዛ ይልቅ እንግዲህ የተለያዩ ቪዲዮዎችን እየቀረጸች እየተናገረች የቀድሞ ባለቤቱን ፋሲካን ዲስሪስፔክት በሚያደርግ መንገድ እንደዚህ አይነት ቪዲዮዎችን ስትለቅ ተመልክተናል። በነገራችን ላይ ልጅ ላይ በሚፈጠረው የትኛውም ነገር ተጠያቂዋ እናት ናት። እናት ቤት ውስጥ ያለች ናት። አባትማ ውጭ ሰርቶ ነው የሚያመጣው። እናት ግን ልጇ ኮምፒውተር ላይ ምንድን ነው የሚያየው? ፊልም ነው የሚያየው? የብልግና ቪዲዮ ነው የሚመለከተው? ጌም ነው የሚጫወተው? የእናት ግዴታ ነው። ትልቁ ሜላትን ያስተቻት ቪዲዮ አንዱ ይሄ ነው ማለት ነው። ምክንያቱ ደግሞ ምንም እንኳን እሱን ብትወጂውም የምር ደግሞ የምታፈቅሪው ከሆነ የቀድሞ ህይወቱን ወይንም ደግሞ የቀድሞ ባለቤቱን
ሪስፔክት ማድረግ ነበረብሽ። ልጁም እንግዲህ ልጁ ነው ምንም እንኳን አሁን ላይ በህይወት ባይኖርም ስለዚህ ያንን ሪስፔክት አላደረግሽም፣ ነገ ጠዋት አንቺም ከዚህ የተሻለ ህይወት አይጠብቅሽም እያሉ ብዙ ሰዎች ለሷ ሐሳብ ሲሰጡ ተመልክተናል። እንግዲህ ሜላት የተናገረችውን በሌላ አገላለጽ ሰውየው ወይም ኃይለ ኢየሱስ ደግሞ መጥቶ የተናገረው ነገር አለ። እሱ እንደሚናገረው ከሆነ ስሜ ወደ ሚዲያ አሁን ላይ በማን አማካኝነት መጣ ብላችሁ የምትጠይቁኝ ከሆነ በቀድሞ ባለቤቴ ፋሲካ አማካኝነት ሊሆን ይችላል ብሎ ነው እንግዲህ ጥርጣሬውን ያስቀመጠው። ለዚህም እንግዲህ ጽፌላታለሁ፣ በውስጥ አውርቻታለሁኝ። በአንቺ ምክንያት ከሆነ እንደዚህ አይነት ነገር ስሜ አሁን ላይ እየተብጠለጠለ የሚገኘው እረፊ ብያታለሁ ነው ያለው። ምንም እንኳን ምላሽ ባትሰጠኝም ነገር ግን ደግሞ ሐሳቤን በዚህ መንገድ ገልጫለሁኝ ሲል ነው የተናገረው። እንግዲህ እኔ የልጆቿ አባት ነኝ። ከኔ ይልቅ ማንም በዚህ ሰዓት የሚደርስላትም ሰው የለም። ስለዚህ አብዛኞቻችሁ ደግሞ ለሷ የምታስቡ ብትመስሉም ነገር ግን ደግሞ ይሄ ውሸት ነው። እሷ በጣም ጥሩ ሰው ነች። እኔ ከሷ ጎን ነው ሁልጊዜ የምሆነው። ሜላትም እሷን አልተናገረቻትም። እውነታውንና የራሷን አመለካከት ነው ሜላት የገለጸችው ሲል እንግዲህ ለአሁኑ ፍቅረኛ ወይንም ደግሞ ጓደኛው ሜላት የሚያደላ አመለካከት ሰጥቷል የሚለው ሐሳብ ነው አንዱ ጎልቶ የሚታየውና ስለዚህ በሜላት በኃይለ ኢየሱስና በፋሲካ መካከል ያለው ግጭት አንዱ ይሄ ነው ማለት ነው። ሌላዋ ከነሱ ጋር አብራ ስሟ የሚነሳው ልዕልት ነች። ይሄንን ሐሳብ እንግዲህ ወደ ሚዲያ በስፋት ይዛው የመጣችው ወይንም ደግሞ እያስተጋባች ያለችው አንዷ ልዕልት ነችና እንደምታውቋት ብዙ ጊዜ እኔ እውነትን ነው የምናገረው ከእውነት ጎን ነው የምቆመው ስትል ይደመጣል። ከዚህ በፊት እንደሚተዋወቁና አንድ ቪዲዮም ለቃለች በዚህ በቲክታኳ ላይ ከዓመት በፊት። በዛ ሰዓት እንግዲህ እሱ ጊፍተር ነው። ቀደም ብዬ እንዳልኳችሁ በጣም ለብዙዎች ብዙ አንበሳዎችን የሚያወርድ በቀን ከ40 ሺህ በላይ የሚያወጣ ሰው ነውና ስለዚህ ያንን በመጠቀም እንግዲህ ብዙ ጊፍተር ከሚሰጣቸው መካከል አንዷ ዲቦራ ነችና እሷን ለማየት እሷ ያለችበት ሀገር ሄዷልና አንተ ባለትዳር ነህ፣ ምን ልትሰራ ሄደህ እሷን አገኘሃት የሚል እንግዲህ ከልዕልቲ ጥያቄ ቀርቦለት በወቅቱ ምላሽ ሰጥቶ ነበረ። በዛ ሰዓት እንግዲህ እሱ እንደመለሰው ከሆነ ልብ በሉ የዛሬ ዓመት አካባቢ ነው እኔ ባለትዳር ነኝ፣ የልጆች አባት ነኝ፣ እንደዚህ አይነት ነገር አላደርግም፣ እናንተ እንደምትጠረጥሩት አይነት ነገር በፍጹም አላደርግም የሚል ምላሽ ነበር የሰጠው። አሁን ላይ ደግሞ እንግዲህ በዛሬው ዕለት መግለጫ የሰጠው ወይንም ደግሞ የሰራው ቪዲዮ ላይ ምንድን ነው የሚለው ከባለቤቱ ጋር 2 ዓመት እንደሆነው ከተፋታ 3 ወር ቆይቶ እንደሆነ ሜላትን ያወቃት ነው እየተናገረ ያለውና ይሄ ትንሽ የሚጋጭ ነገር ነው። ልዕልቲና ሜላት ለአንቺ ፈልገሽዋል አንቺ ፈልገሽው ነው ቢባባሉም እውነታው ግን ይሄ ነው። ልዕልቲም እየተናገረች ያለችው ይሄንን ነው ማለት ነው። እስኪ አንድ ኦዲዮ አለ እሱን ላሰማችሁ። እንደምትወጂው አውቃለሁ፣ ቢሆንም ግን ከኔ በላይ አትወጂው። ጦርነቱ በይፋ ተጀመረ። ኦሮኒ ቆንድ ቤቢ ቤብ ኦ ሶሪ ጋሽዬ፣ እንዴት ዋሉ? ደህና ዋሉ? እርሶ እንዴት ኖት? ተክታ ሳሎት ተሻሎት? ሸመቀቀኝ ያሉትስ ቀስ ብለው አይበሳጩ? ደም ግፊት አለ አይበሳጩ? ይቅርታ እና ከኔ ጋር ጦርነት ጀምረሽ ነው ሜላት? እኔ መጀመሪያ አንቺ ውስጥሽ ካለው አጋንንት ጋር ከታሰርሽው ስርዓት ጋር ነፃ ውጪ። ከኔ ጋር ከመግጠምሽ በፊት ራስሽን አሸነፊ መጀመሪያ።